የላሚን ያማል ስፔን 1-0 አሸንፋለች። የአርጀንቲናና የንጉሱ ደጋፊዎች አንገታችሁን ትደፋላችሁ ብዬ አላስብም። ይሆናል አይደል? ቅንጦት ነው እኮ እኛ እኮ እዚህ ጋር እግራችንን ሰቅለን ቅንጦት ነው። እናቴን የምሬ ነው የምላችሁ። አንገታችሁን ደፍታችሁ ማለት ነው እንዳታሳፍሩት፣ እግዚአብሔርን ንጉሱን እንዳታሳፍሩት። ምንም አንገት የሚያስደፋ ነገር የለም። አባቴ በ39 ዓመቱ ለፋይናል ሀገሩን ተሸክሞ አደረሰ። ገብቷላ? ላሚን ያማል 1 ዓለም ዋንጫ፣ ሊዮኔል ሜሲ 1 ዓለም ዋንጫ፣ ኪሊያን ምባፔ 1 ዓለም ዋንጫ። ሰምዋን ማለት ነው ሰምዋን አም ባክ ቱ የት ሊዝበን ነው። አልቅስ አይደብረንም። እናቴ ትሙት። ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ሜሲን በዚህ መልኩ መሸኘት አልፈልግም ነበር። ብዙ ደስ አይልም። በጣም ደስ ይላል። በጣም ይሄ ነው ደስ የሚለው። በስተመጨረሻም ጀምአው ስፔን የዓለም ዋንጫው ሻምፒዮን ሆናለች። ኮንግራ ስፓኛ፣ ኮንግራ ማለት እፈልጋለሁ። ዌሪዝ ሜሲ እንደማትሩ በጣም እርግጠኛ ነኝ። ጀማው ሜሲ በሚገባው ደረጃ ተጫውቷል፣ ቡድኑን እዚህ አድርሷል። ይህንን ስፔን ማሸነፍ በጣም ከባድ ነው። ማን በቃ ኳስ የሚያስረብ ቡድን ነው ስፔን ማለት። ጀማው ምን አይነት ቡድን ነው ስፔን የሚል አተ ኳስ መደበቅ ማለት ምን ማለት እንደሆነ መማር ካለብን መማር ያለብን ከስፔን ነው። ምን አይነት ቲም ነው? ምን አይነት ጥራት ያለው ቲም ነው ጀማው። ለማንኛውም የዚህ ውድድር የ2026 የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ ያዘጋጁት የዓለም ዋንጫ ሻምፒዮን ስፔን ሆናለች። ኮንግራ እስፓኛ። ይመቻችሁ ጀማው። ስፔን 1 አርጀንቲና 0 የ2026 ዓለም ዋንጫን ስፔን እና ላሚን ያማል በልተውታል። ማን ነው እዚህ ስካይላይት? ማን እኔ በፈለጋችሁት እምልላችኋለሁ ከስፔን አምባሳደር ውጪ ትክክለኛ የስፔን ደጋፊ የለም። ገባርለ ፕላን ዲ ነው። ገባርለ ፕላን ዲ ማን ከዛ ሲጮህ ምናምን እንዴት እንዳሳዘኑኝ የአርጀንቲና ደጋፊዎች ማለት ነው። ብሩኬ ነው ያው ይታያል። ይሁን እዚህ ጋር ከምታያቸው ሁለቱ ኮከቦች አንዱን ንጉሳችን የሰጠን ነው። ኮከብ የሌላችሁ ተጨነቁ። ላሚን ያማል 1 ኮከብ፣ ሊዮኔል ሜሲ 1 ኮከብ፣ ኪሊያን ምባፔ 1 ኮከብ። ሰምዋን ግን አይደለም ቅድም ያየነው ፎቶ አይተዋል። የቅድም ያሳየው ፎቶ እናንተ ነኝ አከለ መናገር ማለት ነው። ተረብ ምናምን ነገር ስለሚመቸኝ ማለት ነው። ይሄ ፎቶ ይመጣል በሳቅ ነው ወስኩት። አከለ መናገር ማለት ነው። የስፔን ደጋፊ ካለ ይገባል። ማን ዶሚኔት ነው ያደረጓቸው። ምንም ማድረግ አይቻልም። ገባ አይደለ? ሜሲ ቢያነሳው ቅር አይለኝም ነበር፣ ደስ ይለኝ ነበር ሜሲ ቢያነሳው። አልተሳካለትም። ኖርማል ኦሬዲ 1 ዓለም ዋንጫ አለው አይደለ? ግን እቺኛው ፎቶ እንዴ የኔ ቋጠሮ ይሰራል እንዴ? እኔ ይሳካልኛል እንዴ? እኔ ለስፓኒ የቋጠርኩት እርሶ እንዲበሉ አንዴ ሜሳችን ምንድን ነው? ሲጀመር እኔ ራቁትን በተያየ መሃል አልገባም ብያለሁ። እኔ ሲጀመር ገላ ሲተጣጠፉ ነበር። የቤተሰብ ጨዋታ ነው ሲጀመር። እንዴ ቋጠሮ ይሰራ ተአምር ነው፣ በጣም ተአምር ነው። እናቴ አይዞን ሜሳዬና ቢያንስ አንቺ ያዝሽውን ይዘሽ ነው እንዳይጠብርሽ ሜሳዬ። ዛሬ ዳኛ ምን ማድረግ አይቻልም። ዳኛ አለ። ሜሪኖ ባላንዶር ይገባዋል ነው የምልህ። ሜሪኖ ባላንዶር። ስፔን እንግዲህ የወርልድ ካፕ አሸናፊ ሆናለች። እግር ኳስ ነው ዛሬ ፉትቦል ያሸነፈው፣ ሞደርን ፉትቦል ያሸነፈው። ለሜሲ ብዬ አርጀንቲናን ደግፍ ያለው ቋጠር ያለው የመጨረሻው ስለሆነ ግን አንድ ሰው መጥቶ ስፔን ትችላለች ምናምን ብሎ ለኔ ሊነግረኝ እንዳይሞክር። እኔ የስፔን ደጋፊ ነኝ፣ ለአርጀንቲና ብዬ ነው። ፍፄ ደግሞ የገመትኩትን ፖስት አድርግልኝ። ስፔን ትበላለች፣ ኪሊያን ምባፔ ደግሞ ቶፕ ስኮረር ይሆናል ብዬ ሳይጀመር ኢንተርቪዎቼ ምናምን እንዳለ ጠቅላላ ማለት ነው ስፔንም ብዬ እንትን ያልኩትን ፖስት አድርጉልኝ። ለሜሲ ያዝኛለሁ፣ ግን ላሚን ያማል፣ ኒኮ ዊሊያምስ ስፔን ይገባቸዋል። ስፔን አችልም ስትሉ የነበራችሁ ሰዎች መጣችሁ አሁን ስፔን ትችላለች። እንዳታሽቃብጥ። ይመቻችሁ። ቫሞስ ላ ሮሃ ላ እስፓኛ። አረ ምንድነው የሚበጠብጡ? አረ እዚህ የሚበሻሸቃሉ። 2026 የዓለም ዋንጫን ስፔን አንስታለች፣ ይገባታል። በቃ
ከቃላት በላይ እግዚአብሔር ምስክሬ ከቃላት በላይ ትችላለች ስፔን እውነት ነው ምላችሁ ያው እንግዲህ ጎታችን ሊዮ እንዲደግም ንጉሱ እንዲደግም ፈልገን ነበር ያው አልተፈቀደም በቃ እንግዲህ ምንም ማድረግ አይቻልም ማለት ነው ትንሿ ጎት ደግሞ ያው አንድ ነን እኮ በዚህ በኩልም እኮ ያማል የኛው ነው ለማንኛውም እግዚአብሔር ነው ምላችሁ ግን ስፔኖች ቃላት የለኝም በእውነት ነው ምላችሁ ኳሳቸው እንዴት ነው የሚያምረው በእናታችሁ ኳስ እኮ አጠፉባችሁ ጭራሽ አርጀንቲናዎች እኮ ኤክስትራ ታይም ከተጨመረ በኋላ እንጂ እኮ መንቀሳቀስ የጀመሩት እግዚአብሔር ምስክሬን ጎል ከተቆጠረባቸው በኋላ እንጂ አጥፍቷቸው ነበር በቃ እንደ ሻማ አጥፍቷቸው ነበር አረ በስመ አብ እናም ትንሿ ያማል እንግዲህ አንስታለች ማለት ነው ትንሿ ሜሲ ማለት እናም እንግዲህ ለሮድሪ ኦልሞ በቃ ለሁሉም እግዚአብሔርን እጅግ በጣም የሚገርም ጨዋታ ነበር በስፔን በኩል የተመለከትነው ያው እንዳያችሁት ከቀይ ካርዱ በኋላ በፊትም ሲጀመር አርጀንቲናዎች ልክ አይደሉም ማለት ይቻላል ስፔን በኳስ ቁጥጥር ቀድም እንዳልኳችሁ ጌሙን አጥፍታባቸው ነበር ማለት ይቻላል ቃላት የለኝም ለአሰልጣኙ ትልቅ ክብር ለአሰልጣኙ ለስፔኑ አሰልጣኝ ትልቅ ክብር እናም እንግዲህ የ2026 የዓለም ዋንጫ ስፔን አሸንፋለች ማለት ነው አንስታለች ማለት ነው ይመቻችሁ አንተ ምንም አልቀረም ሜሲ አንተ ንጉስ ነክ የምን ጊዜም ማለት ነው የምን ጊዜም ሌጀንድ ነክ የምን ጊዜም እዚህ ጋር ደርሰሃል እዚህ ጋር መጥተሃል ይሄን ሁሉ ክብር ይሄን ሁሉ ፍቅር ኳስን እንድንወድ እንድናከብራት አርገናል ሜሲ አንተ ማልቀስ አይገባህም በደስታም ይሁን በሐዘንም ይሁን በየትኛውም አጋጣሚ አንተ ማልቀስ ማዘን የለብህም ሜሲ አንተ ማልቀስ የለብህም በቃ ንጉስ አያለቅስም እግዚአብሔር ንጉስ አያለቅስም አቤት ሊዮዬ አቤት ሜሲ አቤት ጎት እንዴት ብታስጨንቃቸው ነው እንዴት ብትጨነቁ ነው እሱ እኮ አንድ እኮ የጣለህን ከ16 ውስጥ ገብታ የጣለህን ማይሸኘው ወደ ኤርፖርት የሸኘህን ቲም ሙሉ የባርሳን ቲሞች ኦሬዲ ባርሳኛ እኮ ባይዘይ ምንም እኮ የተለየ ነገር አለ በዚህ በኩል ባርሳ ነው በዚህ በኩል ሜሲ ነው አበቃ እንደው የሚቀርበን እኮ ባርሳ ነው ለኛ ማለት ነው ሜሲ ስላለ ነው ከሜሲ ጋር ሰላማና አገናኘው እንዴት ብታስብ እንዴት ብትጠላው ነው ፓፓ 2022 ላይ እግዚአብሔር ሰጥቶናል እግዚአብሔር ይመስገን ፓፓውቴ ዓለም ዋንጫ አለው የኔ ጎት ዓለም ዋንጫ ይዞ ቤቴ ማየት ይችላል ፊፋ ሪጅድ ምናምን ጭንቅላት ማሰብ ማይችል እንደዚህ አይነት ቶርናመንት ነው ሪጅድ የምትለው ቀይ ለምን ሰጠው ለኢንዞ ስላጠፋ አለፈለፍን የኔ ጎት ዓለም ዋንጫ አለው አንዳንድ የእግር ኳስ ግን ስክሪፕቷን መጽፈበት መንገድ ሁሉ ጊዜ ነው የሚገርመኝ አመቱን ሙሉ ተውትና ኬሪየሩን ሙሉ ማለት ነው ጎል በመሳት የማይሆኑ ኳሶችን በመሳት የሚታወቀው ፌራን ቶሪስ በቀኝ እግሩ ሳይሆን በግራ እግሩ ጎል አስቆጥሮ ስፔን ሻምፒዮን ማድረግ ይችላል ስፔን 1-0 አርጀንቲናን አሸንፋለች እዚህ ጨዋታ በጣም የተመቸኝ ሰው ልንገራችሁ ይሄ ልጅ ማለት ነው ገና 19 አመቱ ነው ይሄ ልጅ ገና ብዙ ረጅም መንገድ ይሄዳል ማለት እግር ኳስን የሚጫወትበት መንገድ የሚከላከልበት መንገድ እንዳለ መስራት ያለበትን ነገር የሚያቅ ልጅ ነው ይሄ ፓስ ያረጋቸው የነበሩት ፓሶች ስሩቦሎች ሹቶቹ ኤቭሪቲንግ ፓው ኩባርሲ ዋት ፕሌየር ማራይመን አርጀንቲና እስከ ጨዋታው የመጨረሻ ደቂቃ ላይ እስከ ሞከሩት ኳስ ድረስ ማለትም እንትና ሲሞኔ እስከ ሞከረው ኳስ ድረስ ምንም ኳስ አልሞከሩም ነበር 90 ደቂቃውን ምንም ኳስ አልሞከሩም ነበር ስፔን ዛሬ ማሸነፍ የለባቸው የሚል ሰው ያለ አይመስለኝም ግን እቺ ኳስ ጨዋታው በቃ ኦሬዲ ወደ ስፔን በደንብ አርጋ የገፋች ኳስ ነበረች ኢንዞ ፈርናንዴዝ ቢጫ ያለበት እንደዚህ አይነት ድጋሜ በፎርስ የመጣ እንደዚህ ነገር ማድረግ ነበረበት ብዬ አላምንም ካንቺ ሌጋሲ ላይ የሚቀንስ ምንም ነገር የለም ነገር ግን ስፔሻል ቢሆን ይችላልች ፎሎ ኮፒ ሼር ያደርጋችሁ ይመቻችሁ ነው ምታተኛውና ሊቃሊቃውንት የእግር ኳስ ንጉስ ሊዮኔል አንድሬስ ሜሲ ከአፍሪካ ሀገር ጀምሮ ሲያስደግፋቸው ከቆየ በኋላ በመጨረሻም ጎታቸውን ዲስሪስፔክት ያደረገው ላሚን ያማልን ቆመው እንዲያጨበጭቡ ካደረገ በኋላ ዋንጫውን the boy Barca ለላማሲያ ፍሬዎች አሳልፎ ሰጥቷል ማለት ነው ቫሞስ ስፓኛ በዚህ አስተካክለ አንድ ነገር ስነግራችሁ አንዳንድ ህፃናቶች ከአንዳንድ ሰዎች በተሻለ የዓለም ዋንጫን በጀመሩበት አመት የዓለም ዋንጫን ከፍ አድርገው መሳም ታድለዋል እናመሰግናለን ቫሞስ ስፓኛ ችግሩ እኮ አርጀንቲና ዋንጫ ለመብላቱ አይደለም ወይ ሜሲ መጨረሻ ጨዋታ መሆኑ አይደለም እንዴት ነው በዚህ ጨዋታ ሜሲ የሚሰናበተው እነዚህ እከኮች እንዴት ታውት አራተኛ ኮከብ መጨመር ሜሲ እንዴት ነው በእንደዚህ ሁኔታ የሚሸኘው
ምን አይነት እከክ የሆነ ጨዋታ ነው የተጫወታችሁት በኪዳነ ምህረት። ስፔን ባቱ ሌላ ቢሆን ማለት ዘልትይ ነበር የሚበላችሁ። ብቻ ሜሲ ሄደ ጋይስ፣ በቃ የለም አርጀንቲና ላይ ሄደ ሜሲ። ፋይናል አይቶ ሄደ ባይደግም። ለስፔን አንድ ጊዜ እናጨበጭባለን። ምንም የማይካድ ሀቅ ምንድነው? ዛሬ ስፔን ተቆጣጥራ አርጀንቲናን ከጨዋታ ውጭ አርጋ ያሸነፈችው። የስፔን ደጋፊዎች እንኳን ደስ አላችሁ። ያው አርጀንቲና የማይመቻችሁም እንኳን ደስ አላችሁ። አንድ የማይቀየር ነገር ግን አለ። የምን ጊዜው ግሬተስት ኦፍ ኦል ታይም ጎት ማን ነው ከተባለ ሊዮኔል አንድሪያስ ሜሲ ነው። ኖ ዋን ካምስ ክሎስ። እሱ ጋር የሚደርሱላ ሰው የለም። እሱን አስረግጬ መናገር ፈልጋለሁ። መልካም ጊዜ ይሁንላችሁ። እንኳን ደስ አላችሁ። በድጋሚ ስፔን አርጀንቲናን በኤክስትራ ታይም 1-0 በማሸነፍ የ2026 ዓለም ዋንጫ አሸናፊ መሆን ችላለች። እውነት ለመናገር ይገባቸዋል። የ90 ደቂቃ ስታተስ ተመልከቱ። በቃ አርጀንቲና 0-0-0። እሺ አሁንስ የአርጀንቲና ደጋፊ እርግጠኛ ናችሁ ዊን ዊን ነው? ያማል በመብላቱ አልደበራችሁም? ሜሲ በመቀማቱ አልደበራችሁም? ይሄ ነው አሰብኩት እኮ እኔ ሮናልዶና መባፔ ፋይናል ደርሶ መባፔ ቢበላ አይደብረኝም ምናምን ስል ይሄ ነው ሮናልዶ ነው፣ ሜሲ ነው። እኔ እንደዛ ብዬ ነው የማስበው። እና ደግሞ እንደተናገርኩትም ሙሉ ጨዋታው ዱላ ነበር። በቃ አይታችሁታል። ላፖርት የተናገረው ቁጭ ነው ያለው። በቃ ዳኛውም እንደዚሁ እየፈቀደ ነበረ። አጋደላቸው ማለት ይቻላል። ለማንኛውም ግን ስፔን ይገባቸዋል። በቃ ሙሉ ድብደባ አመጣጣቸው ነው ያሳየው። አርጀንቲና የመጣበት አለ፣ ስፔን የመጣበት አመጣጥ አለ። እና እንግዲህ ስፔን የተሻለ ስለነበረ ስፔንም በዚህ ጨዋታ ላይ ዶሚኔት አድርጎ እንግዲህ አሳምኖ ማለት ይቻላል። ውጤቱ ጠባብ ቢሆንም አሳምኖ በልቶታል ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አሳውቁኝ። ፎሎ እንዳይረሳ። ማርያምን ለሜሲ ስል አርጀንቲና እንድታሸነፍ ፈለኩኝ እንጂ አርጀንቲና ውስጥ ያሉ ተጫዋቾች እንዳለ ባህሪያቸው የውሻ ነው። ከኛው ኤንዞ ፈርናንዴስ ጀምሮ ማለት ነው። ሜዳ ውስጥ እግር ኳስ አይጫወቱም እኮ በቃ የሆነ ዩኤፍሲ ነው ይመስላችሁ ማለት ነው። የሆነ በተጠረበቀ ቁጥር መጥቼ ካልተደባደብኩኝ ምናምን የሚያስጠላ ይሄ አጉል አክት ድራማ አለ አይደለ? ሃምብሉና ነው መጫወት ያለብህ እኮ። ሜሲ ይጠረባል። የሜሲ እንኳን ተነስቶ ሄፍ ሲለው እነዛ ካልተያዝኩኝ ሜሲ ሲወድቅ ምን አይነት ጣሽነት ነው? አጉል ድራማ መስራት ነው። ማርያምን ሜሲ ብቻ ነው ዓለም ዋንጫውን በማጣቱ ያሳዘነኝ እንጂ ሌላው እንዳለ ተጠቅልሎ ገደል መግባት ይችላል። ሲያስጠሉ። ሲቀጥል ደግሞ አርጀንቲና ጭራሽ ነው ያልነበረችው ሜዳ ውስጥ። ጭራሽ በ90 ደቂቃ ውስጥ አንድ ኦን ታርጌት አልሞከረችም። አንድ ኦን ታርጌት ቀይ ወጥቶባት ምናምን እናተለኝ ቀይ ወጣባት 90 ምናምን ላይ ነው አባቴ። ስፔን ደብድበዋል። ባልፈልግም ስፔን እንድትሸነፍ ብፈልግም ስፔን ግን የጨዋታው ብልጫ ወስዷል። ዋንጫውን መብላት ያለባቸውም እነሱ ነበሩ። ሲቀጥል የኤንዞ ፈርናንዴዝ ቢጫ ካርድ አያሰጥም እያላችሁ ያላችሁት እንደዚህ በአፍጢሙ እኮ ነው ኩባርሲን እንዲህ 2 ዙር የከረበተው ማለት ነው። ከዚህ በላይ ምን እንዲያደርገው ነው የምትፈልጉት? አርጀንቲና ዛሬ ምን እንደተሸወዱ ገብቷቸዋል። ያለፉት ጨዋታዎች ላይ ፋውል እየሰሩ እየቀረበው የመጡበትን እዚህ ጨዋታ ላይ ደገሙት። ሜሲ በጣም ነው ያሳዘነኝ ጀማው። ሌላው በቃ ስፔን በልተዋለች 1-0። ሐሳባችሁ ምን ተሰማችሁ? ኮሜንት ላይ አሳውቁኝ። መልካም አዳር። ሲጀመር 2 የፋራ ነው። ሲቀጥል ደግሞ ዋንጫው ከቀኝ ኪስ ወደ ግራ ኪስ ገባ ማለት ነው። ሌላ የተፈጠረ ነገር የለም። ገባ አይደለ? ግን እኛ የሜሲ ፋኖች እግር ኳስን በጣም እንትን ስለምንል ለስፔን ማጨብጨብ ግዴታ ነው። ማንዬ እንደዚህ አይነት ናሽናል ቲም አይቻላቅም። ናሽናል ቲም በዚህ ሰዓት እንደዚህ አይነት ናሽናል ቲም አይደለም የክለብ ቲም አታመጣ። ምን አይነት ሉዊስ ዴላፎንቴ የሰራው ቲም ይለያል ነው ምን ይለያል። ከዛ ውጪ ሙሉ ዶሚናንስ ስፔን ነው። እኔ አንድ ጎል ብቻ መሆኑ ራሱ ግርም ምን ያለኝ ገባ። ሙሉ ዶሚናንስ ተወስዷል። እንዳልኩት ነው 2 የፋራ ነው። አንዳችንን እናጣጥማለን። እሷንም ያላዩ ብዙ አሉና ማለት ተመዝገን ነው አባት ሆነ ተከናወነ። ዛርከይ ፋይናል እንግዲህ በዚህ ዓለም ዋንጫ ለመጀመሪያ ጊዜ ዛሬ ተሳክቶልኛል። የቋጠርኩት ቲም አሸንፏል። ማርቲን ዙቢሜንዲ፣ ዴቪድ ራያ፣ ሚኬል ሜሪኖ እንኳን ደስ ያላችሁ። እናንተ የዓለም ዋንጫ ሻምፒዮን ሆናችኋል። ከዚህ በኋላ እንግዲህ ስለ ባላንዶር ማውራት የምንችልበት ጊዜ ነው። እኔ ሜሪኖ ይገባዋል ከሚሉት ወገን ነኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፔን ስላሸነፈች በጣም ደስ ብሎኛል ሀቢቢ፣ በጣም ነው ደስ ያለኝ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቻችሁ። ይሄ ዓለም ዋንጫ ሲጀመር ይሄንን የዓለም ዋንጫ ታነሳለች ተብላ ያልተጠበቀችው ስፔን እንግዲህ የ2026ን የዓለም ዋንጫ አሸንፋለች። ዌል ዲዘርቭድ። አሰልጣኙ በጣም ሪስክ ቴከር፣ እነ ፔድሪን ቤንች የሚያደርግ እነ ኒኮ ዊሊያምስን ቤንች የሚያደርግ ሪስክ የሚወስድ ጀግና አሰልጣኝ፣ ጀግና በራሱ አስተሳሰብ የሚሄድ። አርጀንቲናዎችን ግን
ዲሲፕሊን ይሄንን ዋንጫ ሰጥቷቸዋል። ዲሲፕሊን ጸባይ የላቸውም። ኤንዞ ፈርናንዴስ የስራህን ይስጥ። ወልድ ካፕ ፋይናል ላይ ዳኛ ላይ እንዲህ ብለህ ቢጫ አግኝተህ በቀይ ወጥቶ እማይረባ ማለት ነው። እማይረባ የንጉሳችንን የሁለተኛ የዓለም ዋንጫን አሳጣን ከዓይናችን ላይ። በጣም ነጭናጮች ይማታሉ፣ ምናምን ተንኮል ይሰራሉ፣ ይገፈታተራሉ። የማይጠቅሙ ዲሲፕሊን የሌላቸው ተጫዋቾች። ነገር ግን ዌል ዲዘርቭድ ስፔን የምር አንገታቸውን ደፍረው ውስጡን ሄደው በሉት በሚገርም ሁኔታ። ማን ጠበቃት ስፔንን? ከኬፕ ቨርዴ ጋር እኮ አቻ ስትወጣ እኮ እንዲህ ስፔን ምናምን ብለን እኮ ገርሞን ነበረ። ነገር ግን እንዴት አድርጎ መጥቶ ብቻ ዓለም ዋንጫውን እንዳነሱት የሚገርም ነው። አልደበረኝም። እኔ ስፔን የባርሳ ደጋፊ ነኝ። ላሚን ያማልን በጣም ነው የምወዳት። ነገር ግን ከስፔን ግን ንጉስ ይበልጥብኛል። የመጨረሻው ዓለም ዋንጫ ነው። የመጨረሻው ጨዋታ ነበረ። በድል አልተጠናቀቀም። ነገር ግን ዓለም ዋንጫን አሸንፏል። እንዳትረሱት። ሜሲ እንደዚህ ሆኖ ማየት በጣም ይደብራል። በተለይ ለሚወዱት ለሚያደንቁት እንደዚህ አዝኖ ማየት ይደብራል። ግን ይሄ ዓለም ዋንጫ ቢመጣም ባይመጣም ከሱ የሚቀንስም የሚጨምርም ነገር ይኖራል ብዬ አላስብም። ቢመጣ አሳየው ለሚወዱት ምናምን ሴሌብሬት ለማድረግ እንጂ ከሱ ላይ ቅንጣት ያክል ይቀንሳል ብዬ አላስብም። ግን የቡድን አጋሮቹ እድለኛ ናቸው። በዚህ ዓለም ዋንጫ ላይ እንደ አርጀንቲና ብሔራዊ ቡድን ደባሪ የለም። በሜሲ ተደብቀው ነው። ባህሪያችሁ በጣም ነው የሚያስጠላው። ምንም ለማየት የሚያጓጓ ነገር የላቸው። ዛሬ እንኳን ሲያደርጉት የነበረው ነገር አይተን እዚህ ድረስ የደረሱት ከነሱ የተሻለ ኬፕ ቨርዴ ታዝናና ነበር። በሱ ነው እንደውም ሰዎች ሊያያቸው የሚጓጉት። ከዚህ በኋላ ማን ሊያያቸው እንደሚጓጉ አላውቅም። እሱ ከሌለ በጣም ቀሽም ደርቲ የሆነ ብሔራዊ ቡድን ለቃላቶች በጣም ይቅርታ ነበረ። ይህ አስረግጬ ነው ነገራቸው። በቃ ያ ነጭ ሆኑ እንጂ የአፍሪካ ዝም ብሎ መላተም እኮ ክትክቱ ዛሬ ሳይታችሁ ሲያደርጉት የነበረው እንዴት እንደሚያደርጉ ትራፊክ ተቀርቶ እኮ መለካት ነው ያለበት እኮ እንዴት ተጫዋቾች እንደሚመቱ። እንደውም ነቅቶባቸዋል ብዬ አስባለሁ። ስፔኖች መጀመሪያም ለፖርት አውሮት ነበር እነሱ እንደዚህ ያደርጋሉ ያንደናግራሉና ጥንቃቄ ያስፈልጋል ምናምን ሲል ነበርና እዚህ ድረስ የደረሱት እንደውም በሜሲ ነው። እውነት ይሄን አስረግጬ ነው የምነግራችሁ። ለማንኛውም ለሜሲ አድናቂዎች ይሄ ነገር እሱ እንደዛ አዝኖ ማየት ሊደብር ይችላል። ግን መጣም ቀረም እንጃ የእሱን ነገር ይቀንሳል ብዬ አላስብም። ኤኒዌይስ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ስፔን የ2026 ዓለም ዋንጫ አሸናፊ መሆን ቻለች። እንግዲህ ኤክስትራ ታይም ገብቶ ፈራን ቶሬዝ አንደኛውን ጎል አግብቶ 1-0 አርጀንቲና በማሸነፍ ነው እንግዲህ ስፔን የ2026 ዓለም ዋንጫ አሸናፊ መሆን የቻሉ። ስፔን እንግዲህ የአውሮፓ አሸናፊ ነበሩ፣ አሁን ደግሞ የዓለም አሸናፊ መሆን ችሏል። አርጀንቲና በዚህ ጨዋታ ላይ 120 ደቂቃ ሙሉ ምንም ኳስ ኦን ታርጌት መሞከር አልቻሉም። 90 ደቂቃው ኦፍ ታርጌት ራሱ ሾት አልነበራቸውም። ኤክስትራ ታይም ላይ ከገቡ በኋላ 3 ኦፍ ታርጌት ሞክሯል። ነገር ግን ምንም ኦን ታርጌት ሳይሞክሩ 120 ደቂቃው በሙሉ የተጠናቀቀው የስፔን ደጋፊዎች እንኳን ደስ አላችሁ። አርጀንቲና የመጀመሪያው ሀገር ነች በዓለም ዋንጫ የፍጻሜ ጨዋታ 90 ደቂቃ ምንም ሹት ሳይሞክሩ ወይ ደግሞ ምንም ሙከራ ሳያደርጉ የወጡት። ለሜሲ ብለን ነው እንጂ ጽድት ያለው ቡድን ያሸነፈው። እግር ኳስ ፍትህ አግኝታለች። እግር ኳስ አሸንፋለች። ስፔንን የሚያክል በዚህ ልክ ጥራት ያለው ቡድን እዚህ ቶርናመንት ላይ አልተሳተፈም። ሲከላከሉ እኔ ዴላ ፊዮንት እናቴን በጣም እጅግ የተለየ አሰልጣኝ ነውና ማለት በዚህ እኔ ሁሌ አርቴታ ውብ አከላከላለሁ ያስብ ነበር፣ ግን የዚህ ደግሞ ይለያል። የዚህ ሲከላከል ኳሱን ይዞት እያማረ እየወደዳችሁት ጭራሽ መከላከል ራሱ አይመስላችሁ የሚከላከለውና ነገሩ ፔፕም የሚለው የክራይፍ አብዮት ላይ ያሉ ብዙ ነገሮች ተካተውበት እንደ ክለብ ሲያጫውታቸው ነበር። ሙሉ ምስጋናውን ለዴላ ፉዌንቴ ነው የምሰጠው። ኩኩሪያን ነቀሷሉ ያለው ወዶ አይደለም፣ በጣም ጂኒየስ ሰው ነውና ያው ሊዮ ሜሲ የመጨረሻው ጨዋታ አልቀን ነው። ኮንግራት ስፔን። ንጉሱ ደጋፊዎች እንዲች ብሎ እንዳይከፋችሁ፣ ጭራሽ እንዳይከፋችሁ። ንጉሳችን የዓለም ዋንጫ ብርቁ አይደለም፣ ጎልደን ቡት ብርቁ አይደለም። ዛሬ ሃትሪክ ቢሰራ ጎልደን ቡት ብርቁ አይደለም፣ ባላንዶር ብርቁ አይደለም። ሁሉንም አሳክተናል። ትንሹ ልጃችን ኔበል አሁንም ቢሆን ወርልድ ካፕን ሶ እንዲች ብሎ እንዳይደብራችሁ ኢንጆይ አርጉ። ባይ ደህና ደሩ። ባይ ፍጻሜ ሳይደርሱ የተሰናበቱ አሉና
እንደ ኮራ ሞተ እንደ ተጀነነ ዋንጫ ብላ ሲሉት ቀይ እየለመናሉ ለኤንዞ ፈርናንዴዝ ነው ያራዳ ልጆቼ። ምንድነው በዚህ እኔ መሰለ ፋይናል ጨዋታ ላይ እንደዚህ አይነት ስህተት መሳሳት? ለማንኛውም ማለት ነው ስፔን ያው የሚገባትን ነው የወሰደችው ብዬ አስባለሁኝ። 90 ደቂቃ ታግላ ነበረ። በመጨረሻም እንግዲህ ተሳክቶላት አስቆጥራ ማለት ነው። በተጨማሪ ደቂቃ ያራዳ ልጆች ማለት ነው እንግዲህ 26ን የዓለም ዋንጫ ከአርጀንቲና ወስዳለች ማለት ነው። እንግዲህ ሌላኛው ኢኔስታ እንግዲህ ፈራን ቶሬዝ ሆኗል ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት እየሰጣችሁበት እና እንዲሁም በደንብ ሼር ኮፕሊንክ ይደረግ። ቪዲዮ እየወጣ አይደለም 500 400 ቪዲዮ እየታየ ያለው በደንብ ሼር ኮፕሊንክ ይደረግ። ያራዳ ልጆች ይመቻችሁ። ስፔን አርጀንቲናን 1-0 በጠባ ውጤት በማሸነፍ የ2026 የዓለም ዋንጫ ሻምፒዮን ሆናለች። በታሪኳም ለሁለተኛ ጊዜ ዓለም ዋንጫን ማሳካት ትችላለች። ምን አይነት ብሔራዊ ቡድን ነበር ማጨብጨቤ ሲያንሱ ነው የናሽናል ቲም አርጀንቲናን ደካማ ብሔራዊ ቡድን አስመስሎ ነው ማሸነፍ የቻሉት። የጎሉን ውጤት አትመልከቱ። ሙሉ በሙሉ ጌሙን ዶሚኔት አድርገው ነበር፣ በቁጥጥራቸው ስር ነበር። ምንም ጭንቀት አልነበረባቸው። አንዱን ታርጌት አርጀንቲና በ120 ደቂቃ ስፔን ላልሞከረችም ነበረ ማለት ነው። ከጨዋታው በፊት የሰራሁትን ቪዲዮ ገብታችሁ ተመልከቱት ማለት ነው። የኔ ዓለም ዋንጫ ተገማቿ ቡድን ስፔን ነበረ፣ ሻምፒዮን ሆናለች። በዚህ ጨዋታ ላይ እንግዲህ ኢንዞ ፈርናንዴዝ 93ኛው ደቂቃ ላይ በአርጀንቲና በኩል በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ጎድቷቸዋል። ግን ያም ባይፈጠር ማለት ነው አርጀንቲና በጎዶሎ ተጫዋች ምትጮት ነበር የሚመስለው ማለት ነው። በጣም ጎድቷታል። ግን በቃ በጣም ተበልጣ ነበር ኢንዞ ፈርናንዴዝ እያለ ራሱ ማለት ነው። ከዛ በኋላ ግን ሉዊስ ደላፎንቴ የሚገራርሙ ቅያሬዎችን አድርገው ነበረ። 106ኛው ደቂቃ ላይ እንግዲህ ቅያሬያቸው በድጋሚ ሰርቶላቸው ኒኮ ዊሊያምስ አሲስት አድርጎ ተቀይሮ የገባው ተጫዋች ፈራን ቶሬዝ ሌላ ተቀይሮ የገባው ተጫዋች አስቆጥሮ ብቸኛዋን የማሸነፊያ ጎል በስማቸው ማስመዝገብ ችለዋል ማለት ነው። ምን አይነት ናሽናል ቲም ነበር የተመለከተው። ከምናምን ሙከራ በላይ ማድረግ ችላለች ስፔን። በአርጀንቲና በኩል ምርጡ ተጫዋች ኢሚ ማርቲኔዝ ነው ያለምንም ጥያቄ ማለት ነው። ሜሲ እንኳን እንደ ሜሲነቱ በጨዋታው ላይ እንደልቡ መንቀሳቀስ አልቻለም ነበር። ሙሉ በሙሉ ኳሱን ዶሚኔት አድርገው ነበር። ጌሙን ኮንትሮል ያደረገችበት መንገድ በጣም የሚደንቅ ነበር። በቃ አርጀንቲና ደካማ ብሔራዊ ቡድን ያስመሰለቻት። እኔ አንድ ናሽናል ቲም በዓለም ዋንጫ ፍጻሜ በዚህ ልክ ደካማ ፐርፎርማንስ ያሳይ የተመለከትኩትም አይመስለኝም እኔ በግሌ ማለት ነው። አንዱን ታርጌት አልሞከረችም። ኢቭን ኦን ታርጌት ሙከራዎቿ እንኳን ሁለት ናቸው ምናምን ነው ኦፍ ታርጌት የሞከረችው ማለት ነውና ይሄ የስፔን ብሔራዊ ቡድን ይለያል ነው የምላችሁ። ለማንኛውም እናንተ ስለዚህ ናሽናል ቲም እንትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኤስፓኛ ይልሃል። ስፔን የ2026 የዓለም ዋንጫ ባለቤት መሆኗን አረጋግጣለች። በጣም በሚገርም ሁኔታ አርጀንቲናን ሙሉ ለሙሉ እጅ አሰጥታ በተለየ ዶሚኔሽን ሙሉ 90 ደቂቃ ተጠናቆ 30 ደቂቃ ተጨምሮ አርጀንቲና የመጨረሻዎቹ ደቂቃዎች ላይ እስከሚደርሱ ድረስ ፈጽሞ ሙከራ እንኳን መሞከር አልቻሉም ነበረ። ይህ የስፔን ቡድን በጣም ይለያል። ሉዊስ ዴላ ፉዌንቴ ጋይስ በጣም ሊጨበጨብለት ይገባል። ዛሬ እድሜ ለኤሚሊያኖ ማርቲኔዝ ከ90 ደቂቃ በላይም እንዲሻገሩ ያደረጋቸው ግብ ጠባቂው ዲቡ ኤሚሊያኖ ማርቲኔዝ ነበር። በአርጀንቲና በኩል ወደ 11-12 ሙከራዎችን አድኗል። በጣም አስደናቂ ነበር። ፌራን ቶሬዝ 106ኛው ደቂቃ 90 ደቂቃ ተጠናቆ በጭማሪው 30 ደቂቃ የመጀመሪያው 15ቱ ተጠናቆ ሁለተኛው 15 እንደተጀመረ የስፔንን አሸናፊነት ማብሰር ችሏል። ስለዚህ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዓለም ዋንጫው ተጠናቋል። ስፔን ሻምፒዮን ሆናለች። የስፔን ደጋፊዎች የላችሁም ግን እንኳን ደስ አላችሁ። ላሚን ያማል የዓለም ዋንጫን አሳጥቷል ማለት ነው። ለወር ከምናምን የነበረው የዓለም ዋንጫ በዚህ ድባብ ተጠናቋል። ስፔን ሻምፒዮን። ሌላ ምንም ማለት አልፈልግም። እግር ኳስ ነው የተጫወቱት። በቃ እግር ኳስ ያለ ምንም በቃ ለፊያ እያንዳንዱ ተጫዋች ስራው ሲሰራ ነበር። ማንንም ነጥለ ማመስገን አልችልም። እያንዳንዱ ተጫዋች የሚገርም ሲሰራ ነበር። አሰልጣኙ፣ ቀያሪዎቹ ምን አይነት ቲም ነው የሰራው? እንደዚህ አይነት ቲም እኮ የለም እኮ። አንድ እኮ የሚሳሳት ሰው ሊኖር ይችላል። እንደ ቲም በረኛ ነው። ተከላካዮችን ሲያጠቁም ሲከላከሉ ሮድሪ ምን አይነት ስራ ሲሰራ ነበር። እና ያማል ምንድን ያደረጉ ፈርናንዶስ ተቀይሮ ገብቶ ወሳኝ ጎል። ምን አይነት ቲም ነው ያሳየን? ምን አይነት ቲም ነው የሰራው? እንዴ የፈረንሳይ ጨዋታ ሳይገርመን ይሄ ደግሞ ሌላ ታሪክ ነው። እንደው ኢሚሊያኖ ማርቲኔዝ የሚገርም በረኛ ስለሆነ ይሄ ጨዋታ እስከ 90 ደቂቃ ሄደ። ብዙ ኳስ ሳቱ እንጂ ከአንድ ጎል በላይ ተቆጥሮበት ማለቅ የነበረበት ጨዋታ ነው። ስፔን እግዚአብሔርን ምን አይነት ጨዋታ ነው ያሳያችሁን? ይገባችኋል። ተደሰቱ ወንድማችሁ አይደል ያሸነፈው? ተደሰቱ። ተሳካልኝ፣ ፋይናሊ ተሳካልኝ። ባናውጣው ስፔን የዓለም ሻምፒዮን ሆናለች። ዋው! በሮድሪ የሚመራው ስፔን የዓለም ዋንጫውን አንስቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም የሚገርም በጣም ዶሚኔት ነበር ያደረጉት። ይገባቸዋል። ግን ካልጠበቅኩት ሰው ከፌራን ቶሬስ ነበረ ዋንጫውን የበሉት። በጣም የሚገርም ነበረ። እንኳን ደስ አላችሁ፣ ይመቻችሁ። ስፔን ሮድሪያችን ሙሉ ሁሉን ነገር እዚህ እግር ኳስ ላይ ማሳከት ያለበትን በሙሉ አሳክቷል። በጣም ደስ ብሎኛል ለሱ ማለት ነው። የምሬ ነው። በጣም ነው ደስ ያለኝ ለሮድሪ ማለት ነው። ለማንኛውም
ሜሲ አልተሳካም። ያው አሪፍ ዓለም ዋንጫ አሳልፏል፣ ግን ያው አልሆነም ማለት ነው። ግን ስፔን ይገባታል። በጣም ጽድት አድርጋ ነው የበለጠቻቸው። ሀሞን ስፔን ቫሞስ ይመቻል። ጎሏ የተቆጠረችው በ47 ሚሊዮን ሰዎች ነው፣ በእኔ አይደለም በ47 ሚሊዮን ስፓኒያርድ ነው ሲል ስፔን አርጀንቲናን 1-0 አሸንፋ የዓለም ዋንጫውን ባሸነፈችበት ጨዋታ ብቸኛዋን የማሸነፊያ ጎል ያስቆጠረው ፌራን ቶሬስ ተናግሮ ስፓኒያ ግራሲያስ ስፓኒያ ይላል። ህይወቴን ያስተካከልሽው 0 አቴምፕ 0 ጎልለት ሲጀመር ማለት ነው። ሜሪኖ ባላንዶር ይገባዋል። ሲያምሮ ይቀራል። የኔ ቋጠሮ ይሰራል እንዴ? ለመጀመሪያ ጊዜ አቡዬ ቋጥሮ ሲሳካለት ማለት ነው። ታምር ነው እምትያቸው ነገር አለ። ኧረ እኔ ምን እላለሁ? ምን ይባላል? አላመነም ሁላ እያያችሁት ነው። ኢነርጂ የለው ምን የለው አላመነም ጭራሽ ማለት ነው። ምን የሚሰራ ይመስለኝ ነበር ቋጠሮ እና አርሰናል እንዳቋጠር ይረግመዋል። ሜሪኖስ ጀምር ባላንዶር ይገባል። ፌራን ቶሬስ ደግሞ ሁለተኛ ባላንዶር ማለት ነው። ሜሲ ላስት ዳንስ የመጨረሻ ወርልድ ካፑ ነው። መጀመሪያ ኔይማርን አሰናበትን፣ ቀጥሎ ሮናልዶን፣ ሞድሪችን፣ ሜሲ የመጨረሻ እያየናቸው ኤራዎቻችን እግር ኳስ ልጅነታችንን ያሳመሩልን አይኮኒክ የሆኑ ተጫዋቾቻችን ከዓለም ዋንጫ እንግዲህ ለመጨረሻ ጊዜ ማየት ችለናል። ዓለም ዋንጫው እንዴት ነበረ? ፋይናል ጌም ውስጥ እንዴት ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ስፔን በመጨረሻም የዓለም ሻምፒዮን መሆኗ በይፋ አወጀች። ስፔን አርጀንቲናን በሙሉ ብልጫ በማሸነፍ የዓለም ዋንጫ ባለቤት መሆን ችላለች። ከ16 ዓመታት በኋላ የስፔን ወርቃማ ትውልድ ድጋሚ ታሪክ ሰርቷል። መደበኛ ደቂቃው ያለ ግብ የተጠናቀቀው ኤንዞ ፈርናንዴዝ በቀይ ካርድ የወጣበት እጅግ ታሪካዊ ጨዋታ በአርጀንቲና ተሸናፊነት ተጠናቋል። የሊዮኔል ሜሲ የመጨረሻ የዓለም ዋንጫ ጨዋታ ምንም እንኳን ዋንጫ ባይበላም እስከ ፍጻሜው በመድረስ ታሪክ ሰርቶ አጠናቋል። ታዲያ እናንተስ ስለ ስፔን ሻምፒዮንነት ምን ትላላችሁ? ሀሳባችሁን አጋሩ። ድረስ ከሰሩላችሁ 103 ሪቪዎች ማለት ነው። ይሄ 104ኛው ቀላሉ ነው ማለት ስላለው እንደተመለከታችሁ ነው። ጨዋታውን ስፔን በሚገባ መልኩ አርጀንቲናን በልጣ ኦልሞስት 20 ሙከራዎች 12 ኢላማውን የጠበቀ አርጀንቲና ቤርዲ 2 ሙከራዎች እሱ ሜሲ ተንተፋትፎ ኤክስትራ ታይም ያመጣቸው ማለት ነው ከጁሊያን ሲሞኔ ጋር ተጨምሮ እና ያ ይሄን አይነት ነበር ልዩነቱ። ዓለም ዋንጫ ለኔ በጣም ስፔሻል ነበር። በተለይ ጨዋታዎቹ ተመልክቼ መጥቼ የኔን ቪው እንግዲህ ኤክስፕሬስ ማድረግበት መንገድ ኦዲየንስ ሲኖር በዚህ ልክ በተለይ በጣም ነበር የሚያስደስተው። ይሄ ሁላ ፒፕል ተቀጥሎ የኔን ሪቪው ፈልጎ ሲመጣ ማየት በጣም ነበር የሚያስደስተኝ እና እስካሁን ድረስ ያሳለፍነው ነገር በጣም ቴንኪዩ ማለት ፈልጋለሁ። በመሃሉ በቢጊኒንጉም አሁንም የመጣችሁ ካላችሁ ብቻ በሌላም እንግዲህ በትራንስፈር ኒውስ እንቀጥላለን። ከዚህ በኋላ ኳዚኖቹም እንግዲህ ይቀጥላሉ። እንደምታውቁት በትራንስፈር ኒውሳችን ፕሪሚየር ሊጉም አለ ሊጋውም አለ። ኤኒዌይስ ግን ቴንኪዩ ለማለት ነው እንግዲህ በሱ አንጻር እና ያ ዛሬ ኮፒኒንግ ምናምን አያስፈልግም። እንደ ሙዳቸው አርጉት። እንቀጥል። የተጫወቱ ትንሽ እናውራ። ስፔን በኢንዲቪዥዋል ብቻ አይደለም የሚወሰነው ብለው ሲቆጡ ተመልክተን ነበረ። ግን ደግሞ የሮድሪ እንቅስቃሴም ሊደነቅ ይገባል ብዬ አስባለሁ። በዚሁም ደግሞ እኔ በበኩሌ እንግዲህ እስከማየሁት ነገር እንግዲህ ኮምፕሊት ፕሌየር በመሆን ኬሪየሩ ላይ ባሳካቸው ነገሮች በአንጻራዊነት ታይቶ ስለተጫወተበት ክለብ ምናምን ማተር አያደርግም። በተለይ በሀገር ደረጃ የሚያሳየው በክለቡም ደረጃ እውነት በመናገር ትሬብል የሚያነሳ ተጫዋች ነው እና ይህን ተከትሎ እኔ የምንም ጊዜ ምርጡ ዲፌንሲቭ ሊደር ያደርገዋል ብዬ አስባለሁ። ከዛ በኋላ ያለው አርጊው ዊዝን ዎል አላሻችሁም። በዚህ ልክ አንድን ሀገር ለዛውም ሀገር ቲም ራሱ አይደለም ቲሙን ተሸክሞ እንዲደረሰ አይታችኋል። በሲቲ በኩል ምንም ጥርጥር የለውም ያን የመሰለ ቡድን ማለት ነው እሱ ላይ ሸክም ሲሆን ከዛም አልፎ ሰውን ላላመነም ነበረ ስፔን ጋር መጣ። ለሁለት ቶርናመንቶች ቤስት ተጫዋቾች ሆኑ እሱ ላይ ዲፔንደንት እንዲሆኑ አድርጓቸው እንዲጮቱ ራሱ ተመልክተናል። ዩሮ ላይ ፕሌየር ኦፍ ዘ ቶርናመንት ነበር። አሁንም ቢሆን ፕሌየር ኦፍ ዘ ቶርናመንት ለስፔን እውነት ነጋገር ተባለ ሮድሪ ነው። አለቀ። 8 ጨዋታዎች እንዴት ተጫዋች ፐርፌክት ሊሆን ይችላል? በዚህ ልክ ለዞም ጉዳት ያስፈልገዋል፣ ሰርጀሪ ያስፈልገዋል እየተባለ እኔ ከግንቡ ጋር መከራከር ስላላችሁ ቅድም እንደነገርኳችሁ አርጊው ዊዝ ዩር ወርድ ሂ ኢዝ ዘ ቤስት ዲፌንሲቭ ሚድፊልደር ኦፍ ኦል ታይም ፎር ሚ አም ሶሪ። እዚህ ጋር ኮንቨርሴሽኑ ያቋርጣል። እኔ በምንም ሌላ ሰው ጋር ላወዳድሩ አልችልም በዚህ ልክ የተጫወተ ከዛም አልፎ ግን ፒክ ከመድረስ አንጻርም ማለት ነው እና ያ እንደነገርኳችሁ አርጀንቲና ከብዷት ነበር ፋይናል ድረስ ለመድረስ እንግዲህ ከባድ ጥረት ነበር የተደረገው። ነገር ግን ዛሬ እንግዲህ እንዳየነው ኮንትሮቨርሻል ኮል ነበረ። ዳኛው እንዳያችሁት እንግዲህ ቅድም ያው ኦታሜንዲ ላይ ፋውል ሰርቷል ተብሎ ብዙ ሰው ቅሬታ ሲያነሳበት ተመርተን ነበረ። የእናንተን ሀሳብ ኮሜንት ማስቀመጥ እንዳይረሳ። ከዛ ውጭ ደግሞ ፈርናንዴዝም ቀይ ካርድ አግኝቷል እንዳያችሁት እንግዲህ ኢንዞ ፈርናንዴዝ። ከዛም አልፎ ፓሬዴዝም ቫዮለንት ኮንዳክት እንዳያችሁት መጨረሻ ላይ ቀይ ካርድ አግኝቷል። ያው አርጀንቲናዎች በጣም ፍረስትሬትድ ሆኖ ነው የተመለሱት። ምንም እውነት ለመናገር ዛሬ ይገባን ነበር የሚያስብል ነገር ምንም አልነበረም። ግን ዓለም ዋንጫ ፋይናል የደረስንበትን አንረሳም የሚባል አይ ቲንክ ውስጣቸው ብቻ ይኖራል ብዬ አስባለሁ ይሆን ነገር እና ያ ያለው ነገር ይህን ይመስላል። የዓለም ዋንጫ ሪቪዋችን በዚህ ይጠናቀቃል ማለት ነው።
ቀጣይ እስከ ድጋሚ እንደስ በሌላ ነገር ይመቻችሁ።